የኔ ልጅ አንድ ነገር ካጠፋ በኋላ ተነጋግረንም ገስጬውም ከጨረስን በኋላ ምን አይነት ልምድ አለው እርቅ በእጃችን እርቅ ፈጽመን ካልተቃቀፍን ነገሩ ፊክስ ይሆን አይመስለውም። በነገራችሁ ላይ እኔ አስተምሬው ከኔ አይቶ ምናምን አይደለም። እኔ በቃ የራሱ ነገር ከየት እንዳመጣው ለራሱ ይገርመኛል። እኔና አንዴ ምን ሀፕን አደረገ እኔ አብሬው ስለምኖርና እያንዳንዱ ነገር ስለማይለት አውቀዋለሁ። ይሄንን ነገሩን አውቀዋለሁ፣ ለምጄዋለሁ። እንደዛ ነው የማደርገው። ከዛ ምን ተፈጠረ? ትምህርት ቤት ከሚስ ጋር ሚስ ተቆጣችሁ በሆነ ነገር። የዛን ሳምንት ትምህርት ቤት መሄድ ደበረው። ጠዋት ተነስቶ ይነጫነጫል። ትምህርት ቤት መሄድ አይፈልግም። ዩኒፎርሙን በጣም በመከራ ነው ማለብሰው። ስንወጣም ይደብረዋል። ትምህርት ቤትም ሲሄድ በር ላይ ያለቀሰ ነው የሚገባውና በጣም ግራ ተጋባው እና ከነሚስም ጋር አወራን። ምንድነው መጀመሪያ አካባቢ በቃ ዝም ብሎ ነው ብዬ ችላ ብዬው ነበር። 2 ቀን ሲደግምብኝ ከነሚስም ጋር አወራን። ምንም የተፈጠረ አዲስ ነገር የለም አሉ። እኔም በጣም ግራ ተጋባው። ከዛ ዲቴል ጠየቁት። ምን ሆነ ነው? ምን ተፈጥሮ ነው? ትምህርት ቤት የደበረ ነገር አለ? ትምህርት ቤት ከጓደኞች ጋር ተጣላህ ምናምን ስለው አይ ሚስ ተቆጥታኝ ነው አለኝ። ከዛ ኦኬ አልኩና እውነት ለመናገር አልመጣልኝም ይሄም ሐሳብ። ምን አድርገህ ነው የተቆጣች? አላስታውሰውም ምን እንዳለኝ ብቻ የሆነ ነገር አለኝና በቃ እኮ እንደዚህ ማድረግ እኮ ተቆጣችና እንደዚህ ሆነ። ብቻ በሰዓቱ ያለውን ነገር አውራን ተው ነው። አሁንም አልተውም ልጄ። ኦልሞስት ሳምንት ማለት ይቻላል በቃ ደብሮት ቆየ። ከዛ ትዝ ሲለኝ የሆነ ቀን ልክ አድርሼው እየተመለሱ መንገድ ላይ ነው ትዝ ያለኝ። ትዝ ሲለኝ ለካ ልጄ ነገሮች ተቀረፈ የሚለው ሚስ ተቆጥታው ከጨረሰች በኋላ ታርቃ መተቃቀፍ ነበረባቸው። ለካ እሱ አልተደረገም ማለት ነው ብዬ ጠረጠርኩና ተመልሼ የሆነ መንገድ ካጋመስኩ በኋላ ተመልሼ ሄድኩኝ ወደ ትምህርት ቤት። ሄድኩና ሚስን አስጠራኋት። ስለነገረኝ ከሚሶቻቸው አንዷን ብሎ ስለነገረኝ በስሟ ሚስ አሁን ሳስበው ከልጄ ጋር ተጣልታችኋል እና ምን ተፈጥሮ ነው ምናምን ስላት አዎ ማሚዬ እንዲህ ከሆኑ እንዲህ ብዬው እንደዚህ ብሎ ጨርሰናል እኮ ምናምን አለች። ከዛ በኋላ ይኸውልሽ ሚስ እንደዚህ ነው ልጄ እሱ ፊክስ የተደረገ የሚመስለውና ሰላማዊ ነገር እንደወረደ የሚያምነው በእጅሽ ታርቀሽ ሀግ ስታረጊው ነው። ስለዚህ እንዳይረሳው ጉዳዩን የባለፈውን አንሺለትና እንደዚህ ነበር አይደል? እንደዚህ አድርገን ፈተነዋል አይደል ብለሽ እንደገና በዚህ መልኩ እርቅ ፈጽሙና አስተካክልኝ። ኦኬ ነው ምናምን አለችኝ። እንግዲህ በጣም ተራ ነገር ነው የሚመስለው። ገባች፣ እንደሱ አደረገችው። ከሰዓት ሊቀበለው ሲሄድ እየተፍለቀለቀ እንዴት ነህ ምናምን አልኩት። ደህና ነኝ። እና ከሚስ ጋር እንዴት ሆናችሁ? አቀፈችኝ እኮ ታረቀችኝ እኮ። በጣም ነው እምባይን ራሱ ያመጣው። እና አንዳንድ እንደዚህ አይነት ነገሮች ስላሉ ልጆቻችሁ ዲቴል ሲታዩ እያንዳንዱ ነገራቸውን ትለዩላቸዋላችሁ እና እንዲህ አይነት ነገሮች ሲፈጠሩ እንዴት ማኔጅ ማድረግ እንዳለባችሁ እንድታውቁ ወይም ደግሞ አንዳንዴ በቃ አቅፈናቸው ሀግ አድርገናቸው ነው የሚፈልጉት። እነሱ የሚፈልጉት የእነሱ የእርቅ መንገድ ምንድን ነው? ፕሮብሌም ሶልቭድ የሚሉት ምን ሲሆን ነው የሚለውንም እግረ መንገድ እንድታዩላቸው የራሴን ኤክስፒሪየንስ ሼር ላድርጋችሁ ብዬ ነው። እንግዲህ በኋላ ላይ ካደግን በኋላ የምንቸገርበት ነገር ምርጫ፣ የራሳችንን ምርጫ ትክክል ነው አይደለም የሚለው ነገር ግራ የማጋባት ነገር አለው። እሱ የሚመጣው ከምንድን ነው? ከስር ጀምሮ ያልተሰራ ማንነት ሲኖረን ሰዎች እየወሰኑልን፣ ሰዎች እየመረጡልን፣ ቤተሰብ እየመረጠልን፣ ታላላቅ የሆኑ ሰዎች ይዘው ሁሉ ነገር እነሱ ያደረጉልን እናድግና ልክ የሆነ ቦታ ላይ ስንደርስ ሁሉ ጊዜ ምርጫችን ጥርጣሬ ውስጥ የገባ የምናደርገው ነገር ልክ ነው ልክ አይደለም ልብን እርፍ አድርጎ አይደለም የምናደርገው። ሁሌ ዳይሌማ ውስጥ ሆነ ልክ ነኝ ልክ አይደለሁም። በተለይ ደግሞ እናት ስትሆኚ ልጅሽን ከእንትና ጋር እያልሽ የምታነጻጽሪውና የምታወዳድሪው ከሆነ ለልጅሽ ምን እየነገርሽው ነው? አንተ ብቁ አይደለህም፣ አንተ ያነስክ ነህ፣ እንትና ይበልጥሃል፣ እንትና የሚባል ከአንተ የተሻለ አለ እያልሽ እየነገርሽው ነው። መጥፎ የሚሆነው መቼ ነው? እሱን ነገር ልጆቻችን ላይ ማንጸባረቅ ስትጀምሩ የሚደላለት ልጅ ሳይሆን የሚገለለው ልጅ፣ አትረባም የሚባለው ልጅ፣ አንተ እኮ የሚባለው ልጅ ለነገ ለራሱም ጠላት፣ ለማህበረሰቡም ጠላት፣ ኢቭን ለእናንተም ጠላት ነው የሚሆነው። ልጁ ሲያደርግ ስልኳ ላይ አየች። እንግዲህ የሚፈጠረውን ስሜት እኔ የምገልጸው አይደለም። እያንዳንዳችሁ በልባችሁ ማሰብ ትችላላችሁ ምን አይነት ስሜት። እናት ሆናችሁ ከልጋችሁ ርቃችሁ እንደዚህ አይነት ኬዝ ኖሩበት ስልካችሁ ላይ ሲያደርግ ስታዩት የሚፈጥረውን ስሜት እንግዲህ እንደዚህ ተብሎ አይገለጽም። የትኛው ይበልጣል? የቤት እመቤትነት ወይንስ የቢሮ ስራ? በዛሬ ቪዲዮአችን ያጠፋነውን ነገር እንድናረም ኢቭን አንዳንዴ የምንባክነውና የምንለፋው ያለ መክሊታችንም ይሆናል። መክሊታችንንም እንድናገኝ ተመስጦ ውስጥ እንድንገባ በጣም ብዙ የሚያግዘን ነገር አለና ሴት ደግሞ የማባዛት፣ የመቆጠብ፣ የማስተካከል፣ የማሰናሰን ብቃት ስላለን ሲንግል ማም ልትሆን ትችላለች፣ ወይም ደግሞ እሷ ብቻ ልትሆን ትችላለች ቤቱን በፋይናንስ የምትደግፈው። ያንን አክብረን
ማፎካከር፣ ማነጻጸር፣ ማወዳደሩን ትተን ቤት ውስጥ ውላ ልጆች የምታሳድግ እናት እና ቢሮ የምትውል እናት ታወዳድራላችሁ። ለእናንተ የቱ ነው የሚበልጠው? በምን ምክንያት? በተለይ ደግሞ የትዳር አጋር ስትመርጪ በጣም ጥንቃቄ ያስፈልጋል። እውነት ነው ወንድ ልጅ ሴት ማኖር አለበት። እኔም በሱ በደንብ እስማማለሁ። ግን ማንነቱን ትተሽ ማንነቱን ይግሩን አድርገሽ የፈለገው ይሁን ገንዘብ ብቻ ይኑሮ የፈለገ ይሁን እንትን ብቻ ይኑሮ ብለሽ የገባሽበት ቤት በኋላ የሚያላቅስሽ የለም። ብቻሽን የምታለቅሽው። ዛሬ ጓጉተሽ የገባሽለት ነገር ትደርሽበታለሽ። ሰዋዊ ባህሪያችን ሆኖ እኛ ማንደርስበት የሚመስለን ነገር በጣም ያጓጓንና ልክ ስንደርስበት እንሰለችና ደግሞ ሌላ ነገር እንፈልጋለን። ሀብትም ወይም ደግሞ ቁሳዊ ነገርም እንደሱ ነው። አሁን ገንዘብ ያስፈልጋል አያስፈልግም፣ ሀብት ያስፈልጋል አያስፈልግም በዚህ ሰዓት የምንወያይበት ነገር አይደለም። ምክንያቱም ያስፈልጋል፣ ምንም ውይይት አያስፈልገውም። ግን ደግሞ እስከምን ድረስ ይሄ ሙሉ ለሙሉ መንፈሳዊ ነገራችንን መንፈሳዊ ማንነታችንን ውስጣዊ ነገራችንን ቶታሊ ገለን እሱ ላይ ብቻ ፎከስ ብናደርግ የእውነት ደስተኛ ህይወት ያኖረናል የሚለውን ነገር በጣም በጣም ማሰብ አለብሽ ውድ እህቴ። ከገባሽበት በኋላ መውጫው ነው የሚያጥረው። ትላንትና ያለፍኩበትን ነገር ብዙ ዋጋ ከፍዬበት ያስተካከልኳቸው ነገሮች ስላሉ ዛሬ ደግሞ ታናናሽ ለሆናችሁ በእኔም እድሜ ላላችሁ ሰዎች ከኔ ባካፍላችሁ እና የምትጠቀሙበት ከሆነ ቫልዩ የምታደርጉት ከሆነ በጣም ስለሚጠቅማችሁ ለምን ሼር አላረጋችሁም ብዬ ነው ይሄን ሀሳብ ያነሳሁት። እንደዚህ እኮ ማድረግ ነበረብኝ፣ ይሄን እኮ እንደዚህ መጨረስ ነበረብኝ፣ ቤቴ እኮ እንደዚህ መድረክ አልነበረበትም። እነ ልጆቻችሁ የሚሰጡት ትልቁ ስጦታ፣ በጣም ትልቁ ስጦታ፣ ደግሜ እላለሁ በጣም ትልቁ ስጦታ የቤታችሁ ሰላም ነው። ልጆች ሰላም ባልሆነ ቤት ውስጥ አደጉ ማለት ዲቮርስን ሁላችንም እንቃወማለን። አንዷ ምን የኔ ተቃዋሚዋ በእናትና አባት ይሄ ምንድን ነው እንደዚህ እንደዚህ ነው ብዬ ስነግረው ግዢልኛ ይላል። ገንዘብ የለኝም ስለው ከባንክ አታመጭም ይና ከባንክ አምጭና ግዢልኝ። ሰው አንድም ቀን እኔ እኮ እንደዚህ አልለበስኩም እኔ እኮ እንደዚህ አላጌጥኩም ብሎ እንደዚህ እንደው ክፍት ብሎ ሲያዝን አይተናናቅም። ጥናት ላይ እንዳነበብኩት ቢያንስ ይላል በቀን 8 ጊዜ ልጆቻችሁን እቀፏቸው ይላል፣ የመታቀፍን ፓወር ሲያብራራ። ፕላስ ደግሞ የማበረታቻ ቃላት ለልጆች ልክ እንደ ውሃ ናቸው። ልክ አትክልቶችን ውሃ ስናጠጣቸው እንደሚያድጉ ውሃ ሲያጡ ደግሞ እንደሚከስሙ ልጆቻችንንም የማበረታቻ ቃላት ስንነግራቸው በጣም የተለየ ተአምር ልጆቻችን ላይ እናያለን። ብዙ ጊዜ የሚቆጣ ወላጅ የሚገስጽ ማለት መገሰጽ የለብንም አይደለም፣ ግን ግሳጼ ብቻ የሚያበዛ ወይም ደግሞ ትችት፣ ቁጣ፣ ጩኸት የሚያበዛ ወላጅ በልጆቹ የተፈራና የተከበረ አይደለም የተፈራ ወላጅ ነው የሚሆነው። ግሰጻው ከማስተማርና ከማረም ይልቅ የማስፈራራትና ፓወርን የማሳየት ነገር ስለሚኖረው የምንፈልገውን ውጤት አያመጣልንም። ስለዚህ ወረድ ብለን ከልጆቹ እኩል ተቀምጠን ከነሱ እኩል ከደረስን በኋላ አይን ላይን እየተያየ እስካሁን ድረስ ላነሳናቸው ነገር መፍትሄ ምንድን ነው? መረጋጋትና ስሜታችንን በጣም ኮንትሮል አድርገን ልጆቻችንን ማኔጅ ማድረግ ነው። ስሜታችንን ተቆጣጥረንና እኛ ተረጋግተን የምናዛቸው ማንኛውም ነገር የምንሰጣቸው ምክር ውጤታማ መሆን ይችላል። ያለበለዚያ ግን ብንመክራቸውም ብንነግራቸውም የፈለገ ነገር ብናደርግ ስሜታችን ያልተገደበና እኛ መጀመሪያ ካልም ካላደረገን ልጆቹ ጋር ደርሶ ውጤት የማምጣት ነገሩ እጅግ በጣም ሀሳቢ ነው የሚሆነው፣ ወይም ደግሞ ውጤታማ አያደርገንም ማለት ነው። አንዳንድ ልጆች ስልክ ካልያዙ ወይም ደግሞ ስልክ ላይ የሆነ አይነት ነገር ካልተከፈተላቸው አፋቸውን አይከፍቱም። በጣም ትክክል ያልሆነ ነገር። ልጆቹ ራሱ ምግቡን እየበሉት ምን እየበሉ እንደሆነ በእጃቸው መነካካቱ፣ አፋቸው ውስጥ ማላመጡ፣ ሲውጡ የሚሰማቸው ስሜት በሙሉ ሊሰማቸው ይገባል። ያ ደግሞ የሚሆነው ፎከሳቸው ምግባቸው ላይ ሲሆን ነው። 2 ወንዶችን አንዱ ወንድ እንደ ሴት ፀጉር አድርጎ ሊፕስቲክ ተቀብቶ አንዱ ደግሞ ኖርማል ወንድ ሆኖ አክት ሲያደርግ በጣም ነው የደነገጥኩት። እንግዲህ ዛሬ ታውቃላችሁ ምን እየተመገቡ እንደሆነ ልጆቻችን። በተለያየ ሙቪዎች በተለያየ የልጆች ፕሮግራሞች ባዕድ ነገሩ ወይም ደግሞ በጣም የሚያሰጋንና የሚያስፈራ ነገር በጣም ይሰራጫል። ስለዚህ እሱን ነገር እኛ ካልተከታተልንና ካላየናቸው በጣም ለራስ ሰውነት ተጠንቅቆ በጣም ለራስ ሁኔታ ተጠንቅቆ ልጆችን ኢቭን ጡት አለማጥባት አይነት ነገሮች፣ ጡት ለማጥባት የሚጠቅሙ ነገሮችን ገና ለገና ያወፍረኛል ብሎ አለመውሰድ። ካልወሰዳችሁ ደግሞ ለልጆቻችሁ ወተት አይገኝም። ወተት ካልጠጡ ሕፃን ልጅ እንግዲህ የእናቱን ጡት ለ6 ወር ካልጠጣ ምን እንደሚሆን አብዛኞቻችን አዌርድ ስለሆነ እሱን መድገም አይጠበቅም። ሴት ልጅ የፈለገችውን ነገር መግለጽ የምትጀምረው ዛሬ አንተ ፊት ቆማ የምትፈልገውን ነገር ያለ ፍርሃት ሀሳቧን በነፃነት መግለጽ ስትችል ነው። አንተ ቁጭ በይ፣ አትጩሂ፣ አትንቀጭቀጂ፣ ትክክል አይደለሽም ብለህ የምታስደነግጣት ከሆነ እንደ አባት በጣም ፈሪና ድንጉጥ። እንግዲህ በተለይ በሆኑ እድሜዎች አካባቢ በጣም ቢዚ የሚያደርገን ነገር
ወይ አፍንጫችን ነው ወይ አይናችን ነው ወይ ጥርሳችን ነው ወይ ጆሮአችን ነው። ዛሬ ደግሞ የበለጠ ምክንያቱም ኦልሞስት ማንነት እየቀረ በሌላ ቁሳዊ ነገር እየተተካ መጥቷል። ፀጉርም ሌላ አለው፣ ጥፍርም ሌላ አለው፣ ሁሉ ነገር ሌላ አለው እና ይሄ ደግሞ በጣም በራስ መተማመንን አይመስልም እንጂ በጣም ነው የሚቀንሰው። አንዳንድ ጊዜ አንዳንድ ሴቶች በጣም የሚገርመኝና ግራ ሁላ የሚያጋባኝ ነገር ምንድነው እኔ ኢቭን ሱቅ ደርሶ ለመምጣት ሜካፕ ያደርጋሉ ወይም ደግሞ ሱቅ ሄደው ለመምጣት ሂውማኔሩን አስተካክለው ምናምን የሚወጣው። ይሄ ማለት ምን ማለት ነው? ራስ ተትቷል። ራስን ጥለን በሆኑ ነገሮች ሙሉ ለሙሉ ተወስደናል ማለት ነው። ስለዚህ እዚህ ላይ እናንተ ሚና በጣም ትልቅ ነው። ከልጅነት ጀምሮ ሌላ ነገሮችን አታድርጉላቸው፣ ይደርሳል፣ የትም አይሄድም። ልጅነታቸውን ቢያንስ በተፈጥሯቸው ወይም ደግሞ ባላቸው ነገር ኢንጆየብል እንዲሆኑና ያላቸውን ነገር እንዲያደንቁ ቀድማችሁ ሌላ ነገር የምታደርጉላቸው ከሆነ እነሱ ራሱ የት ያዩታል? እሱ ነገር እንዳይፈጠር ልጅነታቸው ላይ ምንም ባትጨምሩላቸው ነው የተሻለ የሚሆነው። ግን ባትጨምሩላቸውም እነሱ ደግሞ ካላከበሩት፣ ካልወደዱት፣ ካላደነቁት ጥቅም የለውም እና በጣም ማንነታቸውን ቅድም እንደተናገርኩት በደንብ እንዲያከብሩና እንዲወዱ በደንብ አስተምሯቸው። አንዳንድ ጊዜ እንከን የሚመስሉ ነገሮች ውበት ናቸው። አንዳንዴ አሁን ድርብ ጥርስ ያላቸው ሴቶች ጥርሳቸው ላይ የሆነች ድርብ እሷ ውበታቸው እሷ ልትሆን ትችላለች። ባይ ዲፎልት ግን ጥርስ ካልተደረደረ ድርብ ከሆነ ስህተት እንደሆነ ነው የምናምነው እኛ። ይቺ ልጅ ግን ከስር ጀምሮ ድርብ ጥርሷ ውበቷ እንደሆነ እንዴት እንደሚያምር እየተሰራባት ከመጣች ካደገች በኋላ ማንም ስለ ድርብ ጥርሷ ምንም ቢላት እሷ ፈልጋ እስካልሆነ ድረስ የሰዎች ነገር አይረብሻትም፣ የሰዎች ነገር ላልተገባ ውሳኔ አይዳርጋትም ማለት ነው። እና በጣም 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 ወሳኝ ነገር ነው። እናንተ አድንቃችሁ እነሱም እንዲያደንቁትና እንዲወዱት አድርጋችሁ ምንም አይነት እንከን የሚባል ነገር የለም። ሰው በተለያየ መንገድ የተፈጠረ የእግዚአብሔር ድንቅ ስራ እንደሆነ በደንብ አስረድታችሁ እነሱን ሲያከብሩ ሌላውንም ሰው ለማክበር ስለማይቸገሩ ራሷን በደንብ እንድትቀበል፣ ራሷን በደንብ እንድትወድ፣ ራሷን በደንብ እንድትንከባከብ አድርጋችሁ ማሳደግ ሌላኛው ነገር ነው ማለት ነው። ሌላው በደካማ ማንነት፣ ባጎነበሰ ማንነት፣ በፍርሃት በታጀበ ማንነት፣ ራስን ባልተቀበለ ማንነት እችን ሴት መፍጠር በፍጹም አትችይም። ማታ ልጆችሽን አስተኝተሽ ምንድን ነው የምታስቢው? ስለ ራስሽ፣ ስለ ቀን ውሎሽ ስታስቢ ልጆች ላይ ዛሬ በጣም ጮኩባቸው፣ ልጆችን ተቆጣኋቸው፣ ይሄ ይሻላል ይሄ ይሻላል ማለት ያው ምን ይፈጥርላቸዋል? ልጆቹ ሁሉንም ነገር አንዴ ሰብስቦ መግባት እንደማይቻል፣ በያዙት ገንዘብ አንዱ ነገር መውሰድ እንዳለባቸው፣ ማንም ሰው መንካትም ማንም ሰው ማየትም እንደሌለበት፣ እሱ አካባቢ ነውር እንደሆነ፣ ከነሱና ከቤተሰባቸው ውጭ ማንም ሰው በምንም ሁኔታ መንካት እንደሌለበት፣ ጥፋት ላይ ከሆነ ፎከስ የምናደርግና አቴንሽን የምንሰጣቸው፣ የምንናገራቸው፣ የምንቆጣቸው ጥፋትን እየጨመሩ ይሄዳሉ። ብዙ ጊዜ ያያታችሁም ከሆነ እንደሱ ነው። ለምን መሰላችሁ? ትኩረት ማስቀየር። ይሄን ነገር እኔ በጣም እጠቀምበታለሁ። ልጆች አንድ ነገር ላይ እዛ ላይ ቀርተው ሲያስቸግሯችሁ አርግ አታድርግ፣ አምጣ አታምጣ ብሎ እዛ ላይ ከመቅረትና ለቅሷቸውን ከመጨመር ይልቅ የትኩረት አቅጣጫቸውን ማስቀየር። ለምሳሌ አይገርምም ያ ነገር እኮ እንደዚህ ሆነ ብላችሁ ስለሆነ ነገር እያሳያችሁ ስታወሩ ቶታል የነበረውን ነገር ረስተው ወደዛ ነገር የማተኮርና አቴንሽናቸውን ወደዛ የመቀየር ነገር በጣም አላቸው ልጆች። አባትም እናትም ልጆቻችሁ እንደዚህ አይነት ነገር ሲገጥማቸው ምንድን ነው የምታደርጉት የነበረው? እልህኛ ልጅ ነበራችሁ ወይ? መሬት የሚንፈራፈር ልጅ ነበራችሁ ወይ? ምን አድርጋችሁ መፍትሄ አመጣችሁ? ልጄ ቤት ውስጥ አንድ ትንሽዬ ቅል ነበረች ይላል። ልጅ እያለ 1 ዓመት ከምናምን ሆኖታል። በጣም ነበር የሚፈራት። ለምን እንደሆነ እስከዛሬ ድረስ አስበው ይገርመኛል። የተለየ ስትራክቸር የላትም፣ የተለየ ከለር የላትም። ግን ልክ የሆነ ቦታ ላይ ለጌጥ ነው የሰቀልኳት። ከሱ ለተለያየ ምክንያት አውርደናት መሬት ካገኛት በቃ ከሷ በጣም ሸሽቶ ነው የሚሮጠው እና እንትኑ ራሱ ያሳዝነኛል። ቅሉ ምን ያህል ተራ እንደሆነ እኔ ያውቀዋለሁ። ልጁ ላይ ደግሞ የሚፈጥረው የመደንገጥና ይሄ ሽምቅቅ የማለት ስሜት እንግዲህ ቅድም እንዳልኩት የኛ ማይንድ እና እነሱ ጋር ያለው ነገር በጣም የተራራቀ ነውና እናንተስ የስሜት ብልህነት ላይ ያላችሁ አመለካከት ምን ይመስላል? ልጆቻችሁ በተለያዩ በስሜት መዋዠቆች ውስጥ ሲገቡባችሁ ምንድን ነው የምታደርጉት? የእናንተ ኤክስፒሪየንስ ምን ይመስላል? እናንተስ ልጆቻችሁ ሲያስቸግሯችሁ በዱላ ነው የምትቀጡት ወይንስ ምንድን ነው የምትጠቀሙት? ዱላስ ተገቢ ነው ወይ በዚህ ሰዓት የሚለውን ኮመንት ሴክሽን ላይ ኮመንታችሁን አስቀምጡ። በተለይ 3-4 ልጅ ከአንድ በላይ ልጅ የምታሳድጉ ወላጆች ልጆቻችሁ ላይ የቅናትና ለሱ ተደረገ ለሷ ተደረገ የሚል አይነት ጭቅጭቅ ሲፈጠር በምንድን ነው ማኔጅ የምታደርጉት? ይባካችሁ ሁል ጊዜ እንደብላችሁ ኮመንት ቦክሳችን ላይ ኮመንት አድርጉልን፣ ሁላችንም እንማማርበት። አንዳንድ ጊዜ ዝም ብዬ አትገልጹትም፣ ግን
ምቾት የሌለው ነገር መሰለኝ ይሄ ነገር ብላችሁ ውስጣችሁ ይነግራቸዋል። እንደሚደርሳቸውና እንደምትሰያቸው አስበሽ ካልተገባ ገልትና ካልተገባ ጊዜን እኮ ለልጆቼ ነፈኳቸው ከሚል ሳትቺ ስለሆነ የምታደርጊው ማለት ነው። ችላችሁ የምታደርጉ ሰዎች ጭራሽ እናንተን አይመለከትም። እያደረጉልን እናድግና ልክ የሆነ ቦታ ላይ ስንደርስ ሁል ጊዜ ምርጫችን ጥርጣሬ ውስጥ የገባ የምናደርገው ነገር ልክ ነው ልክ አይደለም ልብን እርፍ አድርጎ አይደለም የምናደርገው። ሁሌ ዳይሌማ ውስጥ ሆነ ልክ ነኝ ልክ አይደለሁም ሰርተሽ ራስሽን የምትመለከችበትና ከራስሽ ጋር የምትወያይበት ሰዓት አድርገሽ ውሰጂው። ያ ነገር የበለጠ ስሜትሽን ቀላልና እንድትወጁ ያንን የተፈጠረውን ነገር እንድትወጂውና ኢንጆይ እንድታደርጊ ጥሩ ካደረጋችሁላቸው ትምህርት ቤትም እንዲወዱ ስለሚረዳቸው ቅድም የዘረዘርናቸውን ነገሮች በመለማመድ ከልጆቹ ጋር በማሳለፍ ቤታቸው ውስጥ ያላቸውንም የትምህርት ሁኔታ ደስ ብሏቸው እንዲያደርጉ ትምህርት ቤትም ደስ ብሏቸው እንዲመላለሱ አዘሴም ታይም ትምህርት ወዳድም እንዲሆኑልን በጣም ስለሚጠቅም እና ከላይፍ ቡክ ቲዩብ ጋር አብረን እንጓዝ፣ አብረን እንዝለቅ፣ ብዙ ነገሮችን እንማማራለን። ሰብስክራይብ ያደረጋችሁን በጣም እናመሰግናለን። ሌሎቻችሁ ግን ሰብስክራይብ አድርጉ። ይህንንም መልእክት ለብዙ ሰው እንዲደርስልኝ ሼር አድርጉልኝ፣ ላይክ አድርጉልኝ፣ ኮሜንት አድርጉ። የእናንተ ኮሜንት ጥቅም ስላለው ላይፍ ቡክ ቲዩብን ሰብስክራይብ አድርጉ።